የወስዶ ማህበረ ስብሐት ቅድስት ልደታ ማርያም አስተዳዳሪ፣ የተወደዳችሁ ዲያቆናት፣ የተወደዳችሁ ዘማሪያን፣ መዘምራን እግዚአብሔር ከሩቅም ከቅርብም አነሳስቶ አነቃቅቶ ፈቅዶላችሁ በዚህ ቅዱስ አውደ ምሕረት ተገኝታችሁ ስሙን እንድታመሰግኑ ክብሩን እንድትወርሱ የፈቀደላችሁ የእግዚአብሔር ቤተሰቦች፣ አባቶች፣ እናቶች፣ ወንድሞች እንዲሁም ሕፃናት በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን አደራችሁ? እንደምን አረፈዳችሁ? አባታችን ትምህርቱን አስተምረውት ነው የወረዱ። ግን ያው ካህንና አዝማሪ ፊቱን ሳያስመታ አይወጣም ይባላልና እንደው ፊቴን አስመትቼ ምረቱ ነው እንጂ ትምህርት ሌሊቱንም ተምራችኋል። በቅዳሴው በማህሌቱ አብራችሁ ስታመሰግኑ ስታገለግሉ አድራችኋል። እንዲሁም አባታችንም አስተምረውናል። ነገር ግን እንደው አንድ ሁለት ቃል ኖሩና ከዚያ ያው ታቦቱን እናከብራለን። ይታየን መላከ እግዚአብሔር አውዶሙ ለእለ ይፈርህዎ ወያድኅኖሙ። እግዚአብሔር የሚፈሩትን የሚያከብሩትን ያድናቸዋል። እግዚአብሔርን የሚፈሩትን እግዚአብሔርን የሚያከብሩትን አንድም ራሱ መላኩን የሚያከብሩትን የሚፈሩትን የሚማጸኑትን ያድናቸዋል። በዙሪያቸው ይከትማል፣ ይዞራቸዋል፣ ይከባቸዋል ይላል ነቢየ እግዚአብሔር ዳዊት ነው ይህንን ቃል የተናገረው። መልአኩ ቅዱስ ሚካኤል በዛሬው ዕለት ስናከብረው ብዙ የምናከብርበት ምክንያት አለ። ግን አበይት የምናውቃቸው እንዲሁ የሚቆጠሩ ሁልጊዜ የለመድናቸው ቃላት አሉ። አፎምያና ባህራን የሚባሉ ሰዎች አፎምያና ባህራን የሚባሉ ሰዎች ሁልጊዜ የምንሰማቸው። ምናልባትም ድርሳን የምትደግሙ ሰዎች ካላችሁ ድርሳነ ሚካኤል ለቤታችሁ ያላችሁ ሰዎች ድርሳነ ሚካኤል አላችሁ? ድርሳነ ሚካኤል አላችሁ? ድርሳነ ሚካኤል እስኪ ያላችሁ ሰዎች እጃችሁን አውጡ። ድርሳነ ሚካኤል ያላችሁ እጃችሁን አውጡ። ቤታችሁ ድርሳነ ሚካኤል ያላችሁ ሁላችሁም እዚህ ደብር ናችሁ አይደል? ናችሁ አይደል? የበርገን ልጆች ናችሁ፣ የቅዱስ ሚካኤል ልጆች ናችሁ። ነገር ግን ድርሳነ ሚካኤል ከቤታችሁ ሊለይ አይገባም ማለት ነው። እዚህ ሀገር የምትኖሩ ከሆነ የቅዱስ ሚካኤል ልጆች ከሆናችሁ በዚህ ነገር የምትገለገሉ ከሆነ የሚካኤልን ድርሳን ሳታነቡ ሳትጸልዩ በየወሩ ሳታስታውሱት መውጣት የለባችሁ። በየወሩ ቅዳሴ አለ። ምናልባት ቅዳሴ መተን እናስቀድሳለን፣ እናስታውሰዋለን፣ እንጸልያለን ልትሉ ትችላላችሁ። ነገር ግን በቤታችሁ ድርሳነ ሚካኤል ሊኖራችሁ ይገባል። ድርሳነ ሚካኤል በየወሩ ራሱ በቤታችን ሊጸለይ ሊደገም ይገባል። ምክንያቱም መልአኩ ቅዱስ ሚካኤል ጥንት እስራኤላውያንን ከግብፅ ያወጣቸው ደመና ጋርዶ መና አውርዶ ሌሊት በብርሃነ እሳት ቀን በብርሃን ደመና በደመና ብርሃን እየጠበቀ እየከለለ ምድረ ርስት ከነዓንን ያወረሰ ይህ መልአክ ነው። ሙሴን ከግብፅ ረድቶ እስራኤላውያንን
ከፈርዖን አገዛዝ ነፃ አድርጎ ይዟቸው እንዲወጣ የረዳው ካወጣቸውም በኋላ 40 ዘመን ሙሉ የጠበቃቸው 40 ዘመን ሙሉ የተከተላቸው 40 ዘመን ሙሉ የመገባቸው ይህ ቅዱስ ሚካኤል ነው። በዘመነ ሐዲስ ቅድም የጠቀስኩላችሁ ሁለት ሰዎች ባህራንና ቅድስት አፎምያ የሚባሉ ሁለት ደጋግ ሰዎች በቅዱስ ሚካኤል ስም ይታሰባሉ። ቅዱስ ሚካኤል እነዚህን ሰዎች ያከብሩት ስለነበር፣ ይፈሩት ስለነበር፣ ይወዱት ስለነበር፣ ይከተሉት ስለነበረ ይንከባከባቸው ይጠብቃቸው ነበርና ታሪኩ ተመዝግቦ እናገኘዋለን። የተአየን መልአከ እግዚአብሔር አውዶሙ በሚፈሩት በሚያከብሩት ሰዎች ዙሪያ የእግዚአብሔር መልአክ ይከባቸዋል። ወያድኅኖሙ እንዲሁም ያድናቸዋል። አንድም እግዚአብሔርን የሚፈሩትን እግዚአብሔርን የሚያከብሩትን እግዚአብሔርን የሚወዱትን በስሙ ያሉትን እግዚአብሔርን የሚታዘዙትን የእግዚአብሔርን ቤተሰቦች የእግዚአብሔር መልአክ ይጠብቃቸዋል። የእግዚአብሔር መልአክ ይንከባከባቸዋል። የእግዚአብሔር መልአክ በዙሪያቸው ይሰፍራል። እግዚአብሔርን የሚወዱትን እግዚአብሔርን የሚያከብሩትን አንድም ራሱን መልአኩን የሚወዱት የሚያስቡትን ዙሪያቸው ይሰፍራል፣ ያድናቸዋል። እንዲሁም መልአኩ ስለእናንተ አይታገስምና አታስመርሩት ይላል። አታስመርሩት መልአኩ ስለእናንተ አይታገስምና አታስመርሩት። በፊቱ መጥፎ አታድርጉ፣ በፊቱ አታስቆጡት። ይልቁንም ፍሩት፣ አክብሩት። በዙሪያችሁ ይከባል፣ ያድናችሁማል። እግዚአብሔርን የምንፈራ ሰዎች፣ እግዚአብሔርን የምናከብር ሰዎች ከሆን መላእክት ይጠብቁናል። መላእክት አገልግሎታቸው ምንድን ነው ከተባለ የመላእክት አገልግሎታቸው ሁለት ነገር ነው። አንድም 24 ሰዓት ሙሉ ቅዱስ 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 እያሉ እግዚአብሔርን ማመስገን ነው። ሁለተኛው ደግሞ የሰዎችን ልጆች መጠበቅና መንከባከብ ነው። የሰው ልጆችን መጠበቅ፣ የሰው ልጆችን ሀሳባቸውን ማሟላት፣ የሰው ልጆችን ፈቃዳቸውን ማሟላት፣ የሰው ልጆችን ከክፉ ነገር ሁሉ መጠበቅ ነው። እንዲሁም የሰው ልጅ ሁለት ጠባቂ አቃባያን መላእክት አሉት ይባላል ይላል መጽሐፍ። አንደኛው በቀን የሚጠብቅ በቀኝ የሚቆም ሌሊትም ቀንም በቀኝ ቆሞ የሚከባከበው የሚጠብቀው ነው። ሁለተኛው ደግሞ በግራው ቆሞ የሚጠብቀው ነው። ሁለቱ የተለያየ አጀንዳ አላቸው። አንደኛው መልካም የሰራ ሰው መልካሙን ሲሰራ መልካሙን እየመዘገበ የሚያስቀምጥ ነው። አንደኛው ይሄ በቀኙ የሚቆም መልካም እየመዘገበ የሚያስቀምጥ፣ ሌሊትም ቀንም መልካም ሲሰራ ሌሊትም መልካም ሲሰራ መልካሙን እየመዘገበ የሚያስቀምጥ በቀኝ የሚቆም አንድ ጠባቂ መልአክ አለ። በግራ የሚቆመው ደግሞ በተቃራኒ መጥፎ ሲሰራ፣ መጥፎ ሀሳብ ሲመላለስበት፣ መጥፎ ስራ ሲሰራ፣ በመጥፎ ሕሊና ሲዋትት፣ በመጥፎ ሕሊና ሲዋት ያንን እየመዘገበ የሚያስቀምጥ በግራ በኩል የሚቆም አለ ይላል። ሁለቱ በተጠንቀቅ ቁመው የሰውን ሕይወት ይመራመራሉ፣ ይጽፋሉ። መልካም ስንሰራ ቀን ይሁን ሌት መልካሙን ነገር እየመዘገቡ ያስቀምጣሉ።
ነገር ግን ሁለቱ ይፈራረቃሉ። የቀንና የሌሊት ጠባቂያን መላእክት አሉ። የቀኑ ከቀኑ 12 ሰዓት ጀምሮ እስከ ቀኑ 9 ሰዓት ድረስ ይጠብቃል። እስከ ቀኑ 9 ሰዓት ድረስ ከቀኑ 9 ሰዓት ጀምሮ ደግሞ እስከ ሌሊቱ 12 ሰዓት ድረስ የሌሊቱ ደግሞ ይጠብቃል። የቀኑ ሲወጣ የሌሊቱ ይወርዳል። የሌሊቱ ይረከባል። የሌሊቱ ሲወጣ ደግሞ የቀኑ ይመጣል። የቀኑ ይረከባል። እንዲህ እያሉ የሰውን ሕይወት ሲጠብቁ ይኖራሉ፣ ሲመዘግቡ ይኖራሉ። ያቺ የሰው ሕይወት ከዚህ ዓለም በተለየ ጊዜ የምትነበበው መዝገቡ ያቺ መላ ዘመኑ የተመዘገበች መዝገብ ናት። መልካም ከሰራ በቀኝ በኩል የተመዘገበች መዝገቡ ትነበባለች። መጥፎ ከሰራ ደግሞ በግራ በኩል የሚመዘግብ ጠንካራ ጠባቂ ስላለ፣ የሚከታተለው ስላለ፣ የሚጠብቀው ስላለ፣ የሚመዘግብ ስላለ ያንን መዝግቦ ይጠብቀዋል። እስመ ኩሉ ጾሮ ይጻውር፣ እነሆ የሰራውን ስራ ተሸክሞ ይነሳል ይላል ቅዱስ ጳውሎስ። ያ የተመዘገበ መዝገብ በዕለተ ምጽአት ይነበብለታል። በዕለተ ምጽአት ማለት ሰው ከዚህ ዓለም ሲለይ ማለት ነው። ዕለተ ምጽአት በሁለት መንገድ ነው የሚገለጸው። አንደኛው የእያንዳንዳችን የሕይወት ፍጻሜ ዕለተ ምጽአት ይባላል። ሁለተኛው ደግሞ በክብረ ትስብእት በግርማ መለኮት ጌታችን መድኃኒታችን ኢየሱስ ክርስቶስ የሚመጣበት ዓለምን ከመኖር ወደ አለመኖር የሚያሳልፍበት የመጨረሻው ሰዓት ዕለተ ምጽአት ይባላል። ስለዚህ የእያንዳንዳችንን እንየው። ይሄ መልአክ በቀን የሚመዘገብልን መጥፎም ይሁን ደግ መዝግቦ ያስቀምጥልናል ማለት ነው። ይህ ውቃቤ። ነገር ግን ቅዱስ ሚካኤል ደግሞ ከዚህ ሁሉ በአማላጅነቱ፣ በተራዳይነቱ፣ በጠባቂነቱ፣ በኃያልነቱ ይሄ መጥፎ የሚያሳስበንን በመከላከል መልካም እንድንሰራ፣ መልካም እንድናስብ፣ በመልካም ጎዳና እንድንሄድ፣ መልካም ሕሊና እንዲኖረው፣ እንድናከብረው፣ እንድንወደው ጭምር ቅዱስ ሚካኤል ይጠብቀናል። ለዚህ ነው መላእክትን የምናከብራቸው። ለዚህ ነው መላእክትን የምንማጸናቸው። ምክንያቱም ዝም ብለን አይደለም። መላእክት እግዚአብሔርን በሚያከብሩ፣ እግዚአብሔርን በሚወዱ፣ በስሙ በተማጸኑ፣ በስሙ በሚኖሩ፣ ስሙን በሚጠሩ ሰዎች ዙሪያ ይሰፍራል። ያድናቸውማል። ስለሚነሳ ያድናቸውማል። ስለዚህ መላእክት ያድኑናል። እግዚአብሔርን ካመለክን፣ እግዚአብሔርን ከወደድ ነው፣ በእግዚአብሔር ስም ካለን፣ መልካም ስራ ከሰራን መላእክት ይጠብቁናል። መላእክት ይጠብቁናል። ይልቁንም ቅዱስ ሚካኤል ርኅሩኅ መልአክ ስለሆነ፣ ፈጣን መልአክ ስለሆነ ስሙን በጠራነው ቁጥር ከጎናችን ይቆማል። አንዳንዶቹን ቅዱስ ገብርኤል አዳናቸው፣ አንዳንዶቹን ደግሞ ቅዱስ ሚካኤል አዳናቸው ይባላል። በነገራችን ላይ ይሄ የአባባል ልማድ ነው እንጂ መላእክት እርስ በርሳቸው አይለያዩም። ቅዱስ ሚካኤል አለቃ ነው፣ ቅዱስ ገብርኤልም አለቃ ነው። አለቆቹ ባሉበት ሰራዊቱ አሉ፣ ሰራዊቱ ባሉበት ደግሞ አለቆቹ አሉ። አለቆቹ ባሉበት ደግሞ ጌታቸው አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ አስቀድሞ መላእክቱን ይልካል፣ ከዚያ እሱ ይገኛል። ስለዚህ መላእክት እግዚአብሔርን በሚያከብሩ፣ እግዚአብሔርን በሚወዱ፣ ስሙን በሚያመሰግኑ፣ በስሙ በተጠሩ፣ በስሙ በሚኖሩ ሰዎች ዙሪያ ይሰፍራል፣ ያድናቸውማል። አምላካችን እግዚአብሔር ጠባቂ መልአክ ያዝዝልን። ቅዱስ ሚካኤል በዙሪያችን ይስፈር።
በጠራነው ሁሉ በተማጸነው ቁጥር በጉድለታችን ሁሉ በችግራችን ሁሉ ቅዱስ ሚካኤል ይርዳል። ችግር የሌለበት የለም፣ ጭንቀት የሌለበት የለም፣ ቤቱ ያልተረበሸ የለም፣ ሕይወቱ ያልተረበሸ የለም፣ ሕሊናው ያልተረበሸ የለም፣ የማይጨነቅ የማያስብ የማያዝን የለም። ነገር ግን ቅዱስ ሚካኤል ፈጥኖ ይደርሳል። ካመንነው፣ ከለመንነው፣ ከተማጸንነው ቅዱስ ሚካኤል ከዚያ ከጭንቅ ያወጣል። ቅድም ከጠራኋችሁላችሁ ሰዎች አንደኛው ባህራን የሚባለው አንድ ሕፃን ነው በዛሬው ዕለት የሚታሰበው። ይህ ሕፃን ጥንቱንም ሲወለድ ጀምሮ ቅዱስ ሚካኤል ከእርሱ ጋር የነበረ ትንቢት የተናገረለት እንደማይለየው አብሮት እንደሚኖር እንደሚጠብቀው ትንቢት የተናገረለት ገና ሲወለድ ጀምሮ ቅዱስ ሚካኤል የጎበኘው ሰው ነው። ከጎረቤቱ ግን ሌላ ሀብታም፣ አንዳንዴ ሀብት መጥፎ ነው፣ አንዳንዴ ሀብት ጥሩ ነው። ለተጠቀመበት ለሚያውቅበት ለተረዳው ሰው መልካም ነው። ለማያውቅበት ላልተረዳው የሀብትን ምንነት ላልተረዳ ሰው ግን መጥፎ ነው። ስለዚህ ሀብቴ ይወርስብኛል የሚል የሚፈራ የሚጨነቅ እግዚአብሔርን የማያከብር የማይፈራ አንድ ሀብታም ጎረቤት ነበረ። የባህራን እናት ድሃ ነበረች። ታሪኩ ወደ ኋላ እንዳልወስዳችሁ ብዬ ነው። ደጋግ ነበሩ የባህራን እናት አባት። ነገር ግን ቅዱስ ሚካኤልን የሚዘክሩ ስሙን የሚጠሩ የሚያበሩ የሚያጠጡ የሚመጸውቱ ዝክሩን የሚዘክሩ ስሙን የሚጠሩ ሰዎች ነበሩ። አባቱ ካረፈ በኋላ እናቱ ታሳድገው ነው። እናቱ ብቻውን ነው ያሳደገችው። አባቱ ከሞተ በኋላ ነው ልጁ የተወለደው። ልጁ ሲወለድ ቅዱስ ሚካኤል መጥቶ ይህ ሕፃን የዚህንን መጥፎ ሰው የዚህንን ሀብታም ሀብት ይወርሳል ብሎ ትንቢት ተናግሮለት ነበር። ትንቢት ሲናገር በመስኮት ሆኖ ይሰማ ነበር ያ ሀብታም። ያ ሕፃን ካደገ በኋላ እናቱ ድሃ ስለነበረች ያ ሀብታም እባክሽ ልጅሽን እኔ ላሳድገው፣ ለአንቺ ብዙ ወቄት ወርቅ እሰጥሻለሁ፣ አንቺ ሕይወትሽን ትለውጭበታለሽ፣ እኔ ደግሞ ልጅሽን አንደላቅቄ አክብሬ በቤቴ ሸልሜ አሳድገዋለሁ አላት። እውነት መስሏት ድሃ ስለሆነች ችግረኛ ስለሆነች ከችግሯ ለመላቀቅ ልጇን አሳልፋ ሰጠችው። እሱ ግን በተንኮል ነበር የጠየቃት። ለምን ከተባለ አስቀድሞ ሀብትን ይወርሳል ተብሎ ስለነበር እሱን ማጥፋት ስለነበረበት ሀብቱን እንዳይወርስ ንብረቱን እንዳይወርስ ተቀናቃኝ እንዳይሆነው ማጥፋት ስለነበረበት በነገረ ጉድሉት ደልሎ ልጇን ተቀበላት። ውስጡ ተበረዘለ። ልጇን አሳልፋ ሰጠችው። ከወሰደው በኋላ የብረት ሳጥን አሰርቶ በዚያ ውስጥ ቆልፎ ወደ ባህር ጣለው ይላል። እንዲሁ ገረፋ ነው። ወደ ባህር ከጣለው በኋላ ባህር ይዞት ሲሄድ ከሚሄድበት ሩቅ ቦታ ከሄደ በኋላ አንድ እረኛ አግኝቶ አወጣው። የነጋዴ ብር መስሎት ነበር። ሲከፍተው መልከ መልካም ሕፃን አገኘ። ደስ ብሎ አወጣው። ይዞት ወደ ቤቱ ሄደ። ስሙን ባህራን ብሎ አወጣለት። አሳደገው። በቤቱ ሹሞ ሸልሞ አክብሮ አሳደገው። ይወደው ነበር፣ ያገለግለው ነበር። ከዕለታት በአንድ ቀን ያ ሀብታም ለስራ ባህራን ወዳለበት ሀገር ሲሄድ ባህራን ካለበት ቤት ያርፋል። ድንገት ባህራን ብሎ ሲጠራው ይሰማል። ባህራን ማለት ምን ማለት ነው ብሎ ይጠይቀዋል። ባህራን ማለት ከባህር የተገኘ
የባህር ልጅ ማለት ነው። እንዴት እንዲልትለው ቻልክ አለው። ከባህር አግኝቼ ያወጣሁት ነው። ባህር ይዞት ሲሄድ ከባህር በሳጥን ተቆልፎ አግኝቼ ይዤው ወጣሁ። ስከፍተው ይህ ልጅ አገኘሁት፣ እነሆ አሳደግኩት አለው። መቼ ነው ይህንን ልታደርግ የቻልከው አለው። ቀኑን ነገረው። ያ የጣለበት ቀን እንደሆነ ያ የጣለው ሕፃን እንደሆነ ዮናታን ተረዳ። አሁንም አላረፈም። እንዲህ ነው አልተኛለትም። እባክህ ከቤቴ የረሳሁት አለና እንዲያመጣልኝ ልላከው፣ እባክህ ላንተ ብዙ ገንዘብ እሰጥሃለሁ፣ ልጅ ያም ሰውዬ እውነት መስሎት ገንዘቡን ተቀብሎ ልጁን ለመልእክት ሰጠው። ደብዳቤ ጽፎ ለባህራን ይሰጠዋል። ለባህራን የሞቱን ደብዳቤ ይዞ ወደ ሀብታሙ ቤት ሄደ። ደብዳቤው የሚለው እንደደረሰ አንገቱን ቀልታችሁ ግደሉት፣ ማንም ሳያውቅ ገላችሁ ቅበሩት የሚል በራሱ ማህተም የታተመ የሞት ደብዳቤ ነበር። ያንን ደብዳቤ ይዞ ሲሄድ አንድ መልከ መልካም ጎልማሳ በፈረስ ላይ ሆኖ አገኘው። እባክህ እሱን ደብዳቤ ያሳየኛል። አይ ጌታዬ፣ እኔ ይህን ደብዳቤ ላሳይህ አልችልም። ንጉሥ ልኮኛል፣ የንጉሥ መልእክተኛ ነኝ። ንጉሥ የላከውን ደብዳቤ ደግሞ የሚከፈተው ከቤት ከቦታው ሲደርስ እንጂ በመንገድ ላይ ስለማይከፈት አልሰጥህም አለው። እባክህ አሳየኝ፣ እባክህ ዝም ብለህ አሳየኝ አለው። አላሳይህም፣ አልሰጥህም አለው። እንዲሁ ዝም ብለህ እንደተጠቀለለ አሳየኝ አለው። እንደተጠቀለለ አሳየው። ቅዱስ ሚካኤል በተአምር ከውስጡ ያለውን የሞት ደብዳቤ ቀይሮ ይህንን ልጅ እንደደረሰ ልጅን አገብታችሁ ንብረትን አውርሱት የሚል ቀየረው። ማነው የቀየረው? የታየር መልአከ እግዚአብሔር አውቆ የእግዚአብሔር መልአክ በሚፈሩት ዙሪያ ይከባል ያድናቸውማል። የሞቱን ደብዳቤ ይዞ ድንገት የሞቱን ደብዳቤ የሚቀይር ድንገት ጭንቀቱን የሚያስወግድ ድንገት ሞቱን የሚሽር ድንገት ሕይወት የሚሰጥ ድንገት ድነት የሚሰጥ ድንገት የሚታደግ ኃያል መልአክ መንገድ ላይ ጠበቀው። ለዚህ ያን የሞት ደብዳቤ ቀየረለት። ያ የሞት ደብዳቤ ወደ ሕይወት ተቀይሮ ወደ ንብረት ተቀይሮ ወደ ክብር ተቀይሮ ወደ ስልጣን ተቀይሮ ተጽፎ ተሰጥተው ይዞ ሄደ። እሱ አስረከባቸው። ለሰው ሲያዩ በንጉሡ ማኅተም የታተመ ነው። ነገር ግን እንደደረሰ ልጄን አጋብታችሁ ንብረቴን አውርሳችሁ እንድትጠብቁ እኔ እስከምመጣ ድረስ እንዳትጠብቁ የሚል አስቸኳይ ደብዳቤ ነው። እንደደረሰ ሰርግ ተደገሰ። እንደደረሰ ሚስቱን ልጁን አጋቡት። በቤቱ ሾሙት፣ ሸለሙት፣ የንጉሡን ሀብት አወረሱት። የታየን በሚፈሩት ዙሪያ የእግዚአብሔር መልአክ ይዞራል፣ ያድናቸውማል። እነሆ የሚፈራው የሚያከብረው ባህራንን የጠበቀው የሞቱን ደብዳቤ የቀየረለት ሞቱን በሕይወት የቀየረለት ጭንቀቱን ያስወገደለት ችግሩን ያስወገደለት ድህነቱን ያስወገደለት ማነው? ይሄ ኃያል መልአክ ነው። እስራኤላውያንን ከ430 ዘመን የባርነት ጊዜ አላቆ ምድረ ርስት ከነዓንን ያወረሳቸው ይህ ኃያል መልአክ ነው። ስለዚህ መልአኩ በሚፈሩት ዙሪያ ይከባል፣ ያድናቸውማል። እውነተኛ እግዚአብሔርን እንፈራዋለን። እውነተኛ እግዚአብሔርን እናከብራለን።
እውነተኛ እግዚአብሔርን እንወደዋለን፣ እውነተኛ መላእክትን እንወዳቸዋለን፣ እናከብራቸዋለን። እንግዲያውስ ያድኑናል። አንፍራ፣ አንጠራጠር። ልንፈራ ልንጠራጠር አይገባም። ምክንያቱም ታሪክ እያስተማረን ስለሆነ፣ ምክንያቱም የምናውቀውን የምናየውን የምንረዳውን ስለሆነ የምንሰማው፣ ምክንያቱም መላእክት ስለሚጠብቁን፣ ምክንያቱም መላእክት ስለሚያድኑን፣ ጭንቀታችንን ስለሚያስወግዱ፣ ቤታችንን ስለሚባርኩ፣ ችግራችንን ስለሚያስወግዱ፣ ሕመማችንን ስለሚፈውሱ፣ ድህነታችንን ስለሚያስወግዱ፣ ስደታችንን ሁሉ ስለሚባርኩ፣ እንዲህ በስደት ሀገር ያማረ ያሸበረቀ ቤት ስለሚሰጡ የመላእክት አለቃ ቅዱስ ሚካኤል ራሱ ፈቃድ ነው። የእሱ ቤት አለ የእኛ ነው አይደል? እሱ የሚከብርበት እኛ የምንቀደስበት፣ እኛ የምንከብርበት፣ እኛ የምናመሰግንበት፣ እኛ የምንጸልይበት፣ እኛ የምንቆርብበት፣ ልጆቻችን የሚያድጉበት፣ ልጆቻችን የሚባረኩበት ይህ ቤት በኃያሉ መልአክ በቅዱስ ሚካኤል እርዳታ የተገኘ ነው። ብዙ ይባላል በባዕድ ሀገር ስመ እግዚአብሔር በማይጠራበት በዚህ እሳት ሀገር እንዲህ ደምቀን መታየት የኃያሉ ቅዱስ ሚካኤል እርዳታ ካልሆነ በስተቀር ምንም ይሆናል። የእግዚአብሔር ቸርነት የመላእክት ተራዳኢነት ካልሆነ በስተቀር በዚህ ሀገር አውጣላችሁ ምን አይነት እሳት እንዳለ፣ ምን አይነት እሳት እንደሚወረወር፣ ምን አይነት መልእክት እንደሚላክ፣ ምን አይነት አርያ እንዳለ ሁላችንም እናውቀዋለን። ልጆቻችንን ከዚያ ሁሉ እሳት የሚጠብቅ ይህ ኃያል ቅዱስ ሚካኤል ነው። አሁንም በየቤታችን ቅዱስ ሚካኤል ይጠብቀን፣ ቤታችሁን ይባርክላችሁ፣ ጭንቀታችሁን ሁሉ ያስወግድላችሁ፣ የምትፈሩትን የምታከብሩትን ሁሉ ኃያሉ ቅዱስ ሚካኤል በምትጠሩት ሁሉ ይድረስላችሁ፣ ቤታችሁን ይባርክ። ሰላም ብዬ ብዙ ሰዓት ፈጀው፣ ይቅርታ ይደረግልኝ።